ከተማርክ አይቀር ልክ እንደ ዮሐንስ አፈወርቅ ተማር። ታላቁ የነጻነት ታጋይ ማህተመ ጋንዲ ትምህርት ማለት ክፉንና በጎን ለመስራት የሚያስችልህን መሳሪያ መጨበጥ ማለት ነው ይላል። በመቀጠልም ጋንዲ ሕግ ተማርሁ፣ ጂኦግራፊ ተማርሁ፣ ፊዚክስ ተማርሁ፣ አስትሮኖሚ ተማርሁ፣ የተማርሁት ግን ሰው አላደረገኝም ይላል። ስለዚህ መማር ማለት ሰው መሆን ማለት ነው። መማር ማለት ማወቅ ማለት ነው። ማወቅ ማለት ማመዛዘን መቻል፣ ምክንያታዊ መሆን፣ የሚገባውንና ትክክለኛውን ስራ ብቻ መስራት ማለት ነው። ራስን ከማወቅ ይጀምራል። ራስን ማወቅ ማለት ማን እንደሆንክ መረዳት፣ ማን እንደፈጠረህ ማወቅ፣ ለምን እንደተፈጠርህ መገንዘብ መቻል ማለት ነው። መማር ወይም ማወቅ ማለት ቢኤስሲ፣ ኤምኤስሲ ወይም ፒኤችዲ መያዝ ማለት አይደለም። መጋቢ ሐዲስ እሸቱ አለማየሁ መማር ከሶስት ነገሮች ይጠብቃል ይላሉ። አንደኛው እንደ ሰይጣን ምቀኛ ከመሆን፣ ሁለተኛው እንደ እንስሳት ለሆድ ብቻ ከመኖር፣ ሶስተኛው እንደ አራዊት ችኩልና ቅጡ ከመሆን ይከላከላል ይላሉ። አረጋዊ መንፈሳዊ መኖር ማለት በእግዚአብሔር ሕግ መጽናት ሲሆን የእውቀት መጨረሻው እግዚአብሔርን ማወቅ ነው በማለት በግልጽ ያስቀምጣል። ስለዚህ አንድ ሰው አወቀ የሚባለው እግዚአብሔርን ሲያውቅ፣ ራሱን ሲያውቅ፣ የተፈጠረለትን ዓላማ ሲረዳ ነው። የእውቀት ሁሉ መለኪያ ሕገ እግዚአብሔር ነው። የጥበብ ሁሉ ምንጭና ባለቤት እርሱ ነውና። ትክክለኛ እውቀት ሰው ያደርጋል፣ እግዚአብሔርን ወደ ማወቅ ያደርሳል፣ እውነትን ወደ መረዳት ያሸጋግራል። የሚያውቅ ሰው ምን እንደሚያወራ ያውቃል፣ ለማን እንደሚያወራ፣ መቼ ማውራት እንዳለበት ይገነዘባል። ዛሬ አወቅን የሚሉ፣ ተመራመርን የሚሉ፣ ቀለምን የሚሉ ሰዎች ራሳቸውን አያውቁም። ችግር ከመፍታት ይልቅ ተጨማሪ ችግር ሲሆኑ ይታያሉ። የቅዱስ ዮሐንስ አፈወርቅን ትምህርት ለተሞክሮ እንይ። ቅዱስ ዮሐንስ አፈወርቅ በልጅነቱ የመንፈሳዊነትን መርሆዎችና ግብረ ገብነትን ከእናቱ ተማረ። በሁለተኛ ዓለማዊ ትምህርት ማለትም የሥነ ንግግር ጥበብን ከሊባኒዎስ፣ ፍልስፍናን ከእንደራጋቴዎስ ተማረ። በመጨረሻም ስነ መለኮትን በማጠናቀቅ ብሉያትንና ሐዲሳቱን በ25 ዓመቱ በማጠናቀቅ እውቀትን አደላደለ። ዓለማዊ ትምህርቱን በመንፈሳዊ እውቀት አሸገው። ትክክለኛው ትምህርት ችግር ፈቺ ትምህርት ማወቅ ማለት ይህ ነው።